የጥንቷ ስፓርታ በታሪክ ውስጥ ከታዩ ሁሉ እጅግ ጠንካራ ጽኑና ስነ ስርዓት ያላቸው ተዋጊዎችን ያፈራች ሀገር ነች። የስፓርታ ወንዶች ከልጅነታቸው ጀምሮ በከባድ ፈተናና ስልጠና ውስጥ ያልፉ የነበረው ለቤተሰቦቻቸው ለሀገራቸውና ለራሳቸው ክብር የሚሞቱ በማንኛውም ማዕበል ውስጥ የማይናወጡ እውነተኛ ወንዶችን ለመቅረጽ ነበር። ዛሬ ባለንበት ዘመናዊ ዓለም የእነሱን ወንድነት የአእምሮ ጥንካሬና የህይወት መሮች ለራሳችን ስኬት ተጽዕኖ መፍጠርና ጠንካራ ማንነትን መገንቢያ ልንጠቀምባቸው የምንችላቸውን ከጥንቶቹ ስፓርታ ወንዶች የምንማራቸው 20 ዋና ዋና የወንድነት ባህሪያትና መሪዎችን በዝርዝር እንመልከት። አንደኛ፣ ጽኑ አእምሮና የአካል ጥንካሬ። የስፓርታ ወንዶች ህመምን፣ ረሃብን፣ ቅዝቃዜና ድካምን ያለ ቅሬታ የመቋቋም አስገራሚ ብቃት ነበራቸው። ስሜታቸውን በምክንያታዊነትና በዓላማ የመግዛት ጥበብ ነበራቸው። እውነተኛ ወንድነት በገጠመኞች መሸነፍ ሳይሆን በማንኛውም አስቸጋሪ ሁኔታ ውስጥ ስሜትን ተቋጥሮና ጸንቶ መቆም መሆኑን ያስተምሩናል። ምቾትን ማጣትን ሆን ብሎ መለማመድ አእምሮና አካልን እንደ ብረት ያጠነክረዋል። ሁለተኛ፣ ፍጹም ስነ ስርዓት። ለስፓርታውያን ህይወት ማለት ስነ ስርዓት ማለት ነው። ስሜት ተፈለገ ብቻ የማትፈልገውን ነገር አታቋርጥም። ማድረግ ያለብህን ነገር በጊዜውና በቦታው ታደርጋለህ። ይህ ባህሪ በዘመናዊ ህይወት ውስጥ ግብን ከማስቀመጥ ጀምሮ እስከ ስራ፣ አካል ብቃትና የግል ህይወት ስኬት ድረስ መሰረት ነው። ስነ ስርዓት የሌለው ወንድ የነጻነት ባለቤት መሆን አይችልም። ሶስተኛ፣ ድፍረትና ፍርሃትን ማሸነፍ። ፍርሃት ተፈጥሯዊ ስሜት ቢሆንም ስፓርታውያን ፍርሃት እንዲመራቸው ፈጽሞ አይፈቅዱም ነበር። ወደ ጦር ሜዳ ሲገቡ በነጻነት መኖር ካልሆነ በጀግንነት መሞት የሚል እምነት ነበራቸው። እውነተኛ ወንድነት ከባድ ውሳኔዎችን ለመወሰን፣ አዳዲስ ፈተናዎችን ለመጋፈጥና እውነትን ይዞ ለመቆም የማይፈራ ልብ መያዝ ነው። አራተኛ፣ ለቃላት ቁጥብ መሆንና በተግባር ማሳየት። ላኮኒያ የሚለው ቃል የመጣው ስፓርታውያን ከሚኖሩበት ላኮኒያ ክፍለ ሀገር ነው። ብዙ አያወሩ፣ ንግግራቸው አጭር፣ ምላሻቸው ስለታም፣ ስራቸው ግን ታላቅ ነበር። አንድ የውጭ ሀገር ንጉሥ በመጣ ሀገራችሁን አጠፋታለሁ ብሎ ሲዝትባቸው ስፓርታውያን የመለሱለት ከመጣ የሚል አንድ ቃል ብቻ ነበር። ወንድ ልጅ በወሬ ብዛት ሳይሆን በተግባርና በውጤቱ መመዘን እንዳለበት ትልቅ ማሳያ ናቸው። አምስተኛ፣ ታማኝነትና የወንድማማችነት ጥምረት። በስፓርታ የጦር ግንባር ውስጥ እያንዳንዱ ተዋጊ በግራና በቀኝ ያሉትን ጓደኞቹን የመጠበቅ ግዴታ ነበረበት። አንዱ ለሌላው ጋሻ ነበር። ይህ ባህሪ ዛሬም ቢሆን ለጓደኛ፣ ለቤተሰብና ለታመኑ ሰዎች ታማኝ መሆንን እንዲሁም በወንዶች መካከል ያለውን ጠንካራ ወንድማማችነትና ፍጹም መደጋገፍን ያስተምረናል። ስድስተኛ፣ ኃላፊነትን በሙሉ ልብ መቀበል። የስፓርታ ወንዶች ለሀገራቸው ደህንነት፣ ለቤተሰቦቻቸው ክብርና ለራሳቸው ሕይወት ሙሉ ኃላፊነትን ይወስዳሉ። ሌላውን አካል ማማረርና ሰበብ መደርደር አይወዱም። እውነተኛ ወንድ ስህተቱን አምኖ የሚቀበል፣ በራሱ ሕይወትና ስራ ላይ ሙሉ ኃላፊነት የሚወስድና ሰበብ ከመደርደር ይልቅ መፍትሄ ፈላጊ የሆነ ነው። ሰባተኛ፣ አካላዊ ብቃትና ጤናን መጠበቅ። አካላቸው ዋነኛ መከላከያና ማጥቂያ መሳሪያቸው ስለነበር በየቀኑ አካል ብቃት እንቅስቃሴ ያደርጉ ነበር። ስንፍና ዝንጉ አካልን ይጠላሉ። ዘመናዊ ወንድም አካሉን በጥሩ ቁመና፣ ጤናና ጥንካሬ ላይ የመጠበቅ ግዴታ አለበት። ጤናማና ጠንካራ አካል ለጠንካራ አእምሮና ለራስ መተማመን ዋነኛ መሰረት ነው። ስምንተኛ፣ ለሽማግሌዎችና ለባለስልጣናት ክብር መስጠት። ስፓርታውያን ለአረጋውያንና በታሪክ ለበሰሉ ሰዎች ከፍተኛ ክብር ይሰጡ ነበር። የወጣትነት ጉልበት ብቻውን ዋጋ እንደሌለውና ከትላላቅ ሰዎች ጥበብና ልምድን መክሰም የወንድነት ብስለት መሆኑን ያውቁ ነበር። ሌሎችን ማክበር የሚችል ሰው ብቻ ነው መከበር የሚችለው። ዘጠነኛ፣ ስልታዊና ረጋ ያለ አስተሳሰብ። ስፓርታውያን በጉልበት ብቻ ሳይሆን በጦርነት ስልትና በጥበብም ጭምር መሪዎች ነበሩ። እውነተኛ ወንድነት ችግሮችን በችኮላና በስሜት ሳይሆን ነገሮችን ረጋ ብሎ በማየት ስነ ልቦና የበላይነትን በመውሰድና ስልታዊ በሆነ መንገድ መፍታትን ይጠይቃል። አስረኛ፣ ክብርን ከምቾት በላይ ማስቀመጥ። የስፓርታ እናቶች ልጆቻቸውን ወደ ጦርነት ሲሸኙ በጋሻ ተመለስ አሊያም በጋሻ ላይ ሆነ ሙተና ይሏቸው ነበር። ይህ ማለት ክብርንና ማንነትን ጥለ ፈርታ ትሽሽ ማለት ነው። በየትኛውም የሥራና የሕይወት ዘርፍ የሥራን ክብርና መርን ጠብቆ መኖር ዋነኛ የጠንካራ ወንድ መገለጫ ነው። 11ኛ፣ ራስን መግዛትና ልከኝነት። ከመጠን ያለፈ ምግብ፣ መጠጥና ቅንጦት ሕይወት ሰውን እንደሚያዳክም ያምኑ ነበር። ስለዚህ ሕይወታቸው በጣም ቀላልና በልከኝነት የተሞላ ነበር። ራስን መግዛት የሚችል ወንድ ማንኛውም የውጭ ፈተና፣ የሱስና አላስፈላጊ ስሜቶችን
በቀላሉ ያሸንፋል። 12ኛ በመሪነት አርአያ መሆን። የስፓርታ ነገሥታትና መሪዎች ከሰራዊቱ ፊት ቀድመው ነው የሚሰለፉትና የሚዋጉት። መሪነት ደግሞ በትዕዛዝ ሳይሆን በራስ ሕይወት አርአያ በመሆን የሚገለጽ ባህሪ ነው። በቤተሰብም ሆነ በማህበረሰብ ውስጥ ራስን በተግባር ተገኝተ አርአያ የሚሆኑ ጠንካራ አቋም መያዝ ወንደ ወንድነት ነው። 13ኛ ተፎካካሪነትና ለበላይነት መስራት። ከልጅነታቸው ጀምሮ እርስ በርስ በውድድር ውስጥ ያሳልፋሉ። ይህ ውድድር ግን ክፉ የመሆን ሳይሆን እርስ በርስ የመሻሻልና ብቃትን የማሳደጊያ መንገድ ነበር። አንድ ወንድ ሁል ጊዜ ከትላንትና ማንነቱ የተሻለ ለመሆን መጣርና በአዎንታዊ መልኩ ተወዳዳሪ መሆን አለበት። 14ኛ ግርማ ሞገስና መረጋጋት። ስፓርታውያን ወደ ጦር ሜዳ ሲገቡ ቀይ ልብስ ይለብሱ ነበር። ይህ ደማቸው ቢፈስ እንኳን ጠላት እንዳያይና እንዳይደሰት ነበር። አንድ ወንድ በውስጡ ከባድ ፈተናና ስብራት ቢኖሩበትም እንኳን ለሚያምኑትና ለሚመኩበት ሰዎች ሲል ጠንካራ ግርማ ሞገስ፣ መረጋጋትና ተስፋ ማሳየት መቻል አለበት። 15ኛ ለሴቶችና ለእናቶች ከፍተኛ ክብር መስጠት። በጥንቱ ግሪክ ውስጥ ለሴቶች ሰፊ መብት፣ የንብረት ባለቤትና ክብር የሰጠች ብቸኛ ሀገር ስፓርታ ነበረች። ጠንካራ ወንዶችን የምትወልደውና የምታሳድገው ጠንካራ እናት መሆኗን ያውቁ ነበር። እውነተኛ ወንድ ሴቶችን የሚያከብር የሚጠብቅና ዋጋቸውን ጠንቅቆ የሚያውቅ ነው። 16ኛ ታማኝነት ለሕግና መመሪያ። የስፓርታውያን ሕግጋትና ማህበራዊ መመሪያዎች የማይናወጡ ነበሩ። አንድ ወንድ በሕይወቱ ውስጥ የሚመራበት ጠንካራ የሞራል ሕግ፣ እምነትና መርህ ሊኖሩ ይገባል። መርህ አልባ ሕግ የሌለው ሕይወት የትም አያደርስም። 17ኛ ትዕግስትና ጊዜን ጠብቆ ማጥቃት። በጦርነት ውስጥ መቼ እንደሚያጠቁና መቼ እንደሚከላከሉ ያውቃሉ። ለጊዜው መቸኮል ጥፋት እንደሚያመጣ ይረዱ ነበር። በሕይወት ውስጥ ስሜታዊ ሳይሆኑ ትዕግስተኛ መሆንና ትክክለኛውን ዕድል ጠብቆ በኃይልና በብልሃት መስራት ትልቅ ብስለት ነው። 18ኛ ከራስ ወዳድነት መውጣትና መስዋዕትነት። የስፓርታ ተዋጊዎች ስለ ራሳቸው ምቾት ሳይሆን ስለ ሀገራቸውና ስለ ወገኖቻቸው ሕልውና ያስባሉ። ለትልቅ ዓላማ፣ ለራዕይና ለምትወዳቸው ሰዎች ስትል የራስን ጊዜና ምቾት መስዋዕት ማድረግ ከፍተኛ ወንድነት መገለጫ ነው። 19ኛ ተለዋዋጭ ሁኔታዎችን በፍጥነት መልመድ። የስፓርታ ወንዶች በማንኛውም ምድር የአየር ንብረትና የጦርነት ሁኔታ ውስጥ ገብተው የመኖርና የማሸነፍ ብቃት ነበራቸው። ዘመናዊ ወንድ በሕይወት ውስጥ ለውጦች፣ የኢኮኖሚ ውጣ ውረዶችና አስገዳጅ ሁኔታዎች ሲመጡ በፍጥነት ራሱን ከአዲስ ሁኔታው ጋር አስማምቶ መጓዝ መቻል አለበት። 20ኛ የማይበገር ማንነትና የአሸናፊነት ስነ ልቦና። ታዋቂው የቴርሞፒላይ ጦርነት ላይ 300 የስፓርታ ተዋጊዎች በሚሊዮን ከሚቆጠሩ የፋርስ ጦር ጋር እስከ መጨረሻው የተዋጉት የማይበገር ስነ ልቦና ስላላቸው ነበር። አንድ ወንድ በሕይወቱ ምንም አይነት ውድቀት፣ ክደትና ፈተና ቢያጋጥመው እስካለው ድረስ በውስጥ ያልሸነፍም የሚል ጠንካራ መንፈስ ሊኖረው ይገባል። የስፓርታ ወንዶች ታሪክ የሚያስተምረን ወንድነት ማለት በባዶ መፎከር ወይም በጉልበት ሰውን ማስፈራራት ሳይሆን በአእምሮ ጥንካሬ፣ በብረት በጠነከረ ስነ ስርዓት፣ በተግባር በታማኝነትና በላቀ ክብር ራስን ገንብቶ ለቤተሰብና ለሀገር ጋሻና መከታ መሪ መሆን መቻል ነው። በስተመጨረሻም ቪዲዮ ከተመቻችሁ ላይክ ማድረጉ እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ አሳውቁን። መልካም ቀን።